ረፈደ፣ ዘገየ፣ አለፈ፣ አመለጠኝ፣ አልተሳካልኝም፣ አይሆንልኝም፣ በቃ የኔ ነገር የመጨረሻ ነው ማለት እንደማይገባን እኮ ብዙ ማስረጃዎች ይናገራሉ። እኛ ግን ብዙ ለምን እንደምን አይገባኝም። አልፎብኛል፣ አመለጠኝ፣ ከዚህ በኋላ ለእኔ አይሆንም የምንላቸው በአት ነገሮች አሉ። በእርግጥ ግን ክርስቲያን ተስፋ ይቆርጣል እንዴ? ቅዱስ ጳውሎስስ እናመነታለን እንጂ ተስፋ አንቆርጥም አላለም? እንደ ክርስቲያን፣ እንደ ኢትዮጵያዊ፣ እንደ ሰው እንደየእድላችን ብዙ አልፎብናል። በእርግጥ አረፈድኩ የምንላቸው ነገሮች ሞልተዋል። በእግዚአብሔር ፊት ግን ረፈደ የሚባል እድሜም ሆነ እድል እንደሌለ የሚናገሩ ብዙ ያልተነኩ በሮች አሉት። እግዚአብሔር መክፈት የሚችላቸው ብዙ በሮች አሉት። የፈጠረን ዓለምም ምድሪቷም ዙሪያዋም ያለን ጸጋና እድላችን፣ ቤተሰቦቻችን፣ ሰው መሆናችን በራሱ እድል እኮ ነው። በእርግጥ ለሰው እንጂ ለእግዚአብሔር የሚሳነው ነገር እንደሌለ ከእመቤታችንና ከቅዱስ ገብርኤልም ተምረናል። ዛሬ ዕለቱ ኪዳነ ምሕረትም አይደል? በየካቲት 16 ምስክር ስንጠራ የሚታሰቡ ብዙ ቅዱሳን አሉ። ነጥቡን አልረሳሁትም። በየካቲት 16 ቅድስት ኤልሳቤጥ ትታሰባለች። ቅዱስ ገብረ ማርያም፣ ቅዱስ ዮሐንስ ወንጌሉ ዘወርቅ፣ ቅዱስ አኖሪዎስ፣ አባ ዳንኤል ገዳማዊ፣ አባ አቡናፍር ገዳማዊ። በተለየ ግን ኪዳነ ምሕረት የሰባቱ ኪዳናት ማህተም የሆነባት እመብርሃን ወላዲተ አምላክ ኪዳኗን የተቀበለችበት 16ኛው ቀን ፍልሰታ በተለየ ሁኔታ የምንዘክርበት ዛሬ በየ16 የምናስበው የእመቤታችን ቀን ነው። በዚህ ቀን ታዲያ ቅዱስ ስንክሳራችን የኢትዮጵያው ታላቁ መጽሐፋችን ቅዱስ ጌዲዮንንና እህተ ሙሴ የሆነችውን ማርያምን ያስባታል። ከነዛ ወራዊ በዓላት ውጪ ለጌዲዮንና ለእህተ ሙሴ ለማርያም ታሪካቸው ሰፋ አድርጎ ተንትኖታል። እኔ ለዛሬ የጌዲዮንን ነጥብ ብቻ ሳጥሬ ተርከላችኋለሁ። አጭር ነው፣ እርግጥ ነው። ከታኅሳስ 16 ስንክሳር ላይ የምናነበው የፈራ የደነገጠ ሰው ብቻ ሁሌ እንደሚረፍድበት የሚያስታውሰን ድንቅ ታሪክ ያገኘሁት ከጌዲዮን ላይ ነው። እንደ ውሻ ውሃ የሚጠጣ እንደ ውሻ የሚኖር ዘውትር እንደሚረፍድበት፣ ለጽድቅ እንደሚዘገይ፣ እንደማይነቃ፣ እንደማይበረታ ከጌዲዮን ታሪክ እንማራለን። የእግዚአብሔር ኃይል የሚገለጠው ካለበት ጀምሮ መስራት በሚችል ሰው ላይ ብቻ ነው። ወንድነቶቼ፣ በጌዲዮን ዘመን 40 ዓመት ምድር እንድታርፍ ሆኗል። አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው ብሎ የእግዚአብሔር መልአክ መጥቶ ሲያነጋግረው እኔ ጽኑ ኃያል እንደሆንኩ በምንድን ነው ማስረጃው አለ ታላቁ ሰው ጌዲዮን። ስለዚህ ነው ቅዱስ ጳውሎስ ስለ ጌዲዮን፣ ስለ ሶምሶን፣ ስለ ዮፍታሔና ስለ ባርቅ እንዳልተርክ ጊዜ ያጥርብኛል ብሎ በዕብራውያን መልእክቱ በምዕራፍ 11 ተርኮታል። ወንድም እህቶች፣ ዛሬ ስለ ጌዲዮን ብናወራ የሚጠቅመን ነገር አለ። አረፈደብንም እንድንል እግዚአብሔር ካየን፣ እግዚአብሔር ከረዳን የትኛውንም በር ሊከፍትልን እንደሚችል ማስታወስ አለብን። ጌዲዮን እንደኔና እንዳንተ፣ እንደኔና እንዳንቺ፣ እንደኔና እንደርሶ ባለ ዘመን በጭንቅና በውጥረት ባለበት ጊዜ ውስጥ የኖረ ሰው ነው። ታላቅ መስፍን እስራኤል ነው። ግን እሱ አላጉረመረመም፣ አልተበሳጭም። የድርሻውን ብቻ ስንዴ ይሰራ ነበር፣ ያመርት ነበር፣ ስራ ላይ ተጠምዶ ነበረ። ከሚያማርሩ ሰዎች ጋር አልነበረም። አርፎ ዝም ብሎ ስራውን ይሰራል። አርፎ ጸጥ ብሎ ማንም አላየውም፣ ማንም አልሰማውም፣ ማንም አልተከታተለውም። እንዴት የተጨነቀ ሰው! ረፈደብኝ የሚል ሰው፣ ዘገየው የሚል፣ አልፎብኛል የሚል ሰው በትክክል የሚሰራን ሰው እንዴት አድርጎ ያያል? የራሱን በትክክል ያላየ ሰው የሰውን ማየት አይችልም። እግዚአብሔር ግን ጌዲዮንን አየው። አንተ ጽኑ ኃያል ሰው ተነስ፣ እስራኤልን ከመከራ አውጣ አለው። ፈተነው መልአኩን። እግዚአብሔር ከኔ ጋር ከሆነ ማረጋገጫ አምጣ አለው። ሰጠው። መጽሐፍን ተጽፏል፣ እንድታነቡት ይሁን። ስንክሳር ዛሬ ታኅሳስ 16 ላይ ይገኛል፣ ታገኙታላችሁ። ኋላ ላይ ግን ለጌዲዮን አባ አርከስሉስ የዛሬ 500 ዓመት ታሪኩን ካስታወሰ በኋላ እንዲህ ብሎ ገጠመለት። ሰላም ለከ ጌዲዮን ኃያል መስፍነ እስራኤል፣ አንተ የእስራኤል መስፍን ኃያሉ ጌዲዮን ሆይ ሰላም እልሃለሁ። ዘተከስተ ለከ እምርህበ ልዑል፣ ከእግዚአብሔር ተአምር የተገለጠ ለኃይል ያገኘህ ጌዲዮን ሆይ ሰላም እልሃለሁ። ትዕምርተ ልደቱ ማርያም ድንግል፣ ጌታ ከድንግል ማርያም እንደሚወለድ አስቀድመ በጸምርና
በውሃ በጠል መልአኩን ፈትነ የተረዳህ ጌዴዎን ሆይ ሰላም እልሃለሁ። ውስተ ስፍሐ ህብስት ጸምር እንዘ ይወርድ ጠል አለው። እስቲ አንተ እኔ ጽኑ ኃያልና የእግዚአብሔር ሰው መሆኔን እንዳምን ከእግዚአብሔር ተልከክ እንደሆነ እዚህ ቦታ ዝነብ፣ እዛ ቦታ አይዝነብ፣ እንዲደርግ እዚህ ጠል ላይ እንዲዘንብልኝ፣ ከጠል ውጭ መሬቱ ላይ እንዳይዘንብ አድርግ ብሎ 2 ጊዜ ፈተነው። ጠሉ ለሞደረቅ እንዲሆን ዙሪያው ደግሞ እንዲረጥብ አድርግ ብሎ መጽሐፈ መሳፍንት ስለ ጌዴዎን በተጻፈው ተገኝቷል። ይህ የእመቤታችን ቅድስት ድንግል ማርያም ታሪክ ነው። ኪዳነ ምሕረትም አይደለች ዛሬ ይገናኝልናል። ታሪኩ በምን እንዴት ይገናኛል ቢባል፣ አዎ እመቤታችን ብቻ ድንግል ሆና እናት ስትሆን ሌላዎቹ ሴቶች ድንግል ሆነው መውለድ አይችሉም። ሌላዎቹ ሴቶች ወላዶች ቢባሉ ድንግል አይደሉም። ይሄ በእመቤታችን ብቻ ያለን ምሳሌ ተፈስሂ ተፈስሂ ማርያም ተፈስሂ የጌዴዎን ጸምር ተፈስሂ እያል መዘመር እኮ ነው። እዛ መዝሙር ውስጥ ግጥሙ ይኖራል ብዬ ተስፋ አድርጋለሁ። እና ወንድም እህቶቼ እግዚአብሔር ከረዳን ረፈደ የሚባል ጊዜ የለም፣ ለጽድቅ ዘገየ የሚባል ጊዜ የለም። ግን ጤነኛ ሰዎች ሆነን ማገኘት አለብን። መዝሙር 90 ላይ ዘያሐድር በረድኤተ ልዑል ወይነብር ውስተ ጽላሎተ አምላከ ሰማይ ይብል ለእግዚአብሔር ምስካዬ ወደ ወፀወገያ አንተ ይላል። በእግዚአብሔር በልዑል መጠጊያ የሚኖር በስመ አብ በእግዚአብሔር በልዑል መጠጊያ በረድኤተ እግዚአብሔር የሚኖር እግዚአብሔር መጠጊያዬ ነው የሚል ሰው ኧረ የትኛውም መሰናክል አያገኘውም እኮ ነው የሚለው መዝሙር 90። መላእክቱ ስለ አንተ ያዛቸዋል፣ በቀኝ 10,000 ይወድቋሉ፣ አንተ ብቻህን ታልፋለህ፣ አንቺ ብቻሽን ታልፊያለሽ። ከየትኛውም መሰናክልና ወጥመድ ውስጥ እግዚአብሔር ያወጣሻል እኮ ነው የሚለው መዝሙር 90 ላይ። በጣም ነው የሚገርመው። በዕለተ ሐሙስ ከሚነበቡት መዝሙራት መካከል ነው የሚገኘው። እኔ ቅንጭባ አድርጌ ነው ያመጣውላችሁ። ነገር ግን ለዛሬ ጉዳይ እንዲጠቅመንም መዝሙር 127 ልጥቀስላችሁ። አምላክ ወረዳዬ ወይትወከል ቦቱ እመ እግዚአብሔር ይሃነጸ ቤተ ከንቶ ይጻሙ እለ ይሃንጹ። እግዚአብሔር ቤትን ካልሰራ ሰሪዎች በከንቱ ይደክማሉ። እመ እግዚአብሔር ያዕቀበ ሀገረ ከንቶ ይተጉ እለ ይሄሉ። እግዚአብሔር ሀገርን ካልጠበቀ ጠባቂዎችም በከንቱ ነው የሚደክሙት ይላል መዝሙር 127 ላይ። ወንድም እህቶቼ አሁን ረፈደብን፣ አልሆነልኝም፣ አመለጠኝ ማለት ያለብን ብቻችን ስንደክም እርግጥ ነው ያመልጠናል፣ ይረፍድብናል፣ ብዙ እድሎች ይባክንብናል፣ እንዘገያለን ከብዙ ነገሮች። ላለመዘግየት የምንፈልግ ከሆነ ግን ከእግዚአብሔር ጋር መስራት አለብን፣ መመለስ አለብን፣ የድርሻችንን ማድረግ አለብን። ወንድም እህቶቼ በሳውዲ በተለያየ አረብ ሀገሮች፣ በእስራኤል፣ በፈረንሳይ፣ ጀርመን፣ እንግሊዝ፣ በአውሮፓ፣ በአሜሪካና በአፍሪካ ደግሞ ኡጋንዳ ባላችሁ በአብዛኛው ኢትዮጵያ ውስጥ ሆናችሁ የምትከታተሉኝ ነገር ግን 96% በላይ ሆናችሁ ሰብስክራይብ የማታድርጉ ወንድም እህቶቼ ለእናንተ ይጠቅማል ብዬ ነው። በእግረ መንገድ ያው ሰብስክራይብ እንድታደርጉም እመክራችኋለሁ። እና ረፈደ የሚባል ነገር የለም በእግዚአብሔር ፊት። እግዚአብሔር በፈጠራት ዓለም እኛን ሰው አድርጎ በጸጋ ገድቦ የፈጠረን አምላክ እያለ በከንቱ ረፈደብኝ ልንል አይገባም። ብዙ ነገር የረፈደብን ሊያስመስልን የሚችል መዓት ነገር አለ። ግን የድርሻሽን ሰርተሻል? የድርሻህን ሰርተሃል? የድርሻዬን ሰርቻለሁ። እግዚአብሔርን ተስፋ የምናደርግ ከሆነ የሳራን ማህፀን ያለመለመ ጌታ አብርሃምን ልጅ እንዲወልድ በ100 ዓመቱ ጉልበት የሰጠው ኃይል የሆነው አምላክ እያለ ረፈደብን ልንል አይገባም። በቀኝ የተሰቀለው ወንበዴ ፈያታዊ ዜማን ምንለው እንኳን በዛች ቅጽበት፣ በዛች ደቂቃ፣ በዛች ሰዓት ውስጥ ተጠቅሞ የለ እንዴ? ተዘከረኒ እግዚኦ በውስተ መንግሥትከ አላለም? አቤቱ በመንግስት በመጣ ጊዜ አስበኝ ብሎ ቅጽበት እኮ ተጠቅሟል። እና እኛ እድል የለንም? እኔ እናንተ እርሶ ተስፋ የሚያስቆርጥ ነገር ውስጥ ነው ያለነው? እግዚአብሔር የለም ዛሬ? የአምላክ የለም? የቅዱሳኑ አምላክ የለም? ወንድምቶቼ ተስፋ ልንቆርጥ አይገባም። ረፈደብን ልንል አይገባም። ትዳር ያልተሳካልን፣ ኑሮ ያልተመቸን፣ መኪና ያልገዛን፣ ቤት ያልሆን፣ ልጆቻችን ያልተስተካከሉልን፣ ሀገራችን ሰላም ያጣችበት፣ ቤተክርስቲያናችን ብዙ ግርግር ውስጥ የሆነችበት ምክንያት መዓት ነው። ግን ረፈደ ልንል አይገባም። እግዚአብሔር ካለ አይረፍድም።
እግዚአብሔር ከገባበት አይረፍትም። እግዚአብሔር እንዲገባበት እግዚአብሔር እንዲረዳን ደግሞ እንደ ጌዲዮን፣ እንደ መብርሃን፣ እንደ እመቤታችን ቅድስት ድንግል ማርያም፣ እንደ አብርሃም፣ እንደ ሳራ፣ እንደ ፈያታዊ ዜማና የድርሻችንን ልንሰራ ይገባናል ለማለት ነው። አይመስላችሁ? እስቲ እናንተ ምን ታስባላችሁ? እኔ ይህን ዛሬ አረፈደብንም ብዬ ለማስታወስ ይህን አቀናብሬላችኋለሁ። መልካም ትምህርትና መልካም ሀሳብ እንደሆነ ተስፋ አድርጋለሁ። የተለየ ሀሳብ ካለ፣ ያልተመቻችሁ ነገር ካለ ሀሳባችሁን አካፍሉኝ። የሰማነውን ለህይወት ያድርግልን፣ ቀኑን ይባርክልን። ታኅሳስ 16 ቀናችንን ያማረ እንዲያደርግልን የእግዚአብሔር የአምላካችን ቅዱስ ፈቃድ እንዲሆን እመኛለሁ። አረፈደብንም እንበርታ ለማለት ከስንክሳርም ከመዝሙረ ዳዊትም ጠቅሼ ነጥቦችን ከወንጌላትም የፈያታዊ ዜማንን የእነ አብርሃምን ታሪክ ተርከን ያየነው ምንድን ለማለት አረፈደብንም፣ እግዚአብሔር ከረዳን ነገሮች ሁሉ ይቃናሉ ለማለት ነው። አይመስላችሁም? እንደ ክርስቲያን፣ እንደ ኢትዮጵያ፣ እንደ ሰው እንደየድላችን ብዙ አልፎብናል ማለት የሌለብን እግዚአብሔር ከፊታችን ያዘጋጃቸው ብዙ በሮች አሉ ለማለት ነው። እኔ ይሄን እላለሁ። ባልኳችሁ ነገር ላይ የማትስማሙት ካለ፣ ያልተመቻችሁ ሀሳብ ካለ ሀሳባችሁን አካፍሉኝ። መልካም ቀን ይሁንላችሁ። ይመቻችሁ። ሰብስክራይብ አድርጉ፣ አትጥፉ።